እነዚህን ዝሙተኞችን የምታበረታቱ ሰዎች እውነት እናንተ እምነት አልባ ናችሁ። ዝሙትን የምታበረታቱ ሴት ላይ የሚጫወቱ ሚስቶቻቸው የእነሱ ልጅ በሆዷ ተሸክማ ትሰቃያለች። እርጉዝ ነው ቁጭ ብድግ ማለት እንደፈለጉ መተኛት እንዴት እንደሚከብድ አብዛኞቹ ሴቶች ያውቁታል። እነሱ ግን ዛሬ ላይ ሮማንቲክ እንደፈለጉ ይሆናሉ ከሌላ ሴት ጋር ላይፋቸውን ይቀጣሉ ማለት ነው። እሷ ሚስት ግን እዛ እየተሰቃየች ነው ልጅ በሆዷ ተሸክማ። ታዲያ እነዚህ ምናቸውን የምታበረታቱት? ቤተሰቦች እንኳን በእነሱ የተነሳ አንገታቸውን ደፍተው እያፈሩ እነዚህ ማፈሪያ ሰብስክራይባቸውን አንስቶ ነበር ራቁት። ይህን ቪዲዮ አይኑሯችሁ የምታዳምጡ ሰዎች ከሆናችሁ ሼር አድርጉ፣ የምትችሉትን ያህል ሼርም አድርጉ። ቪዲዮ ስሩ። ወላሂ ይሄን ነገር ትኩረት መስጠት አለብን። እኛ ሴቶች መጫወቻ አይደለንም። ይሄ የአዲስ አበባ ይሄ የአህያ ስጋ የውሻ ስጋ ምናምን ረክሶ የለ እሱም በቁማቸው እየቆረጡ እየዋጡ የጠገቡትን ሰዎች ልካቸውን ልናሳያቸው ነው የሚያሳየው ማለት ነው። እኛ ሴቶች ጀግኖች ነን። እንደናንተ አይነቶች ውርጋጥ አይደለም ሴቶች ላይ የሚጫው። እነዚህ ሰብስክራይባቸውን አንሶ ራቁ። ይሄን ቪዲዮ አይኑሯችሁ የምታዳምጡ ሰዎች ከሆናችሁ ሼር አድርጉ፣ የምትችሉትን ያህል ሼርም አድርጉ። ቪዲዮ ስሩ። ወላሂ ይሄን ነገር ትኩረት መስጠት አለብን። እኛ ሴቶች መጫወቻ አይደለንም። ይሄ የአዲስ አበባ ይሄ የአህያ ስጋ የውሻ ስጋ ምናምን ረክሶ የለ እሱም በቁማቸው እየቆረጡ እየዋጡ የጠገቡትን ሰዎች ልካቸውን ልናሳያቸው ይገባቸዋል። ትላንትና ሚስቶቻቸው ጋር እንዴት የሚያምር ህይወት ነበር የኖሩት። ዛሬ ላይ ሚስቶቻቸው ስታረግዝ ለምን ያቺ አርግዛለች እንደፈለገች መንቀሳቀስ አትችልም። እንደ ሲንግል በመሆነ ሰዓት እንደሆነች እንደፈለገች አትሆንም። አይ እኔ ሌላ መፈለግ አለብኝ ብሎ ነው ከሌላው ጋር ደግሞ አሁን ዝሙተኛ ሆነው ዝሙት እየሰሩ ያሉት። የአዲስ አበባ ቦይ ውስጥ እኮ ድሮ ቆሻሻ ምናምን ነበር የሚገኘው። አሁን በቃ ህጻናት ልጅ የ3 ወር ልጅ እያስወረዱ የ4 ወር ልጅ እያስወረዱ በየቱቦ እየጣሉ ማለት ነው። ለምን ይሄን ልጅ እኔ ማስገባት አለብኝ፣ እሱን አርግዤ እሱ መያዝ አልፈልግም፣ መብላት አለብኝ፣ ታዋቂ መሆን አለብኝ እያሉ ስንት ጉድ እየተሰማ ነው አዲስ አበባ ላይ ማለት ነው። ይሄ ከየትም እየተለቃቀሙ ይመጡና ይሄ መከረኛ የአረብ ሀገር ሴት እነሱን ታፈምሳለች። ሴትን እንዴት ነው እየተበላ ቆቆበ እንግዲህ መልሶ ይወጣላቸው። እንደዛ ነው የሚያረጉት ማለት ነው። እነዚህን አሁን ገብታችሁ ኮሜንት እየጻፋችሁ ከሷ ጋር ታምራለ። እምነት አልባ ነሽ አንቺ ገብተሽ ኮሜንት ለነዚህ የምትጽፊ ማለት ነው። እኔ ላይ ቢደርስስ ያንቺ ባል አንቺ አርግዘሽ ልጅሽ ጋር ቤት ቁጭ ብለሽ እንዴት ነው በስልክሽ በገዛ ስልክሽ ከሌላ ሴት ጋር ሮማንቲክ እየተጫወተ ከሌላ ሴት ጋር እየተጃጃለ ምን ያህል ልብ እንደሚሰብር እኔ ጋር ሲኖር ደስተኛ አይደለም ወይ እኔ ደስተኛ አላረኩትም ወይ ብለሽ እንኳን እስቲ ራስሽን እስቲ ጠይቄ እስቲ ቀስምሽ እንዴት እንደሚሰበር። ሴት ማለት እናት ናት። ሴት ማለት ልጅ ናት። ሴት ማለት እህት ናት። ሴት ማለት ብዙ ነገር ናት። እነሱ ግን ዛሬ እያደረጉ ያሉት ቤተሰብ እንኳን በእነሱ የተነሳ አፈራ፣ አንገቱን ደፋ። ዛሬ ልጄ ይሄን ያህል ደረጃ ደርሶልኛል፣ ልጄ የተሻለ ቦታ ደርሶልኛል ብላና ስትሰቅ፣ እነሱ ግን የሚያድጉትና የሚሻሻሉ ሴት ለማተረማመስ ነው። በጣም የሚያሳፍር በጣም ኒንጃ እንደው ትውልድ የሚበላሽበት ሰዓት እነሱን እያየ ማለት ነው። እነዚህ ምን እንበላቸው? ምን እናደርጋቸው? እኔ እኮ የምትገርሙኝ ኮሜንት ገብታችሁ ገልብ ምናምን የምትጽፉ ሰዎች ኧረ ከቀልባችሁ ሁኑ። ኧረ እነዚህ ሰዎች ዝሙት ነው እየሰሩ ያሉት፣ ዚና ላይ ነው ያሉት። ኧረ እንደው ፈጣሪያችሁን ፍሩ። እኔ እምነት የላቸውም። እንደው በእናንተ እምነት ይፈቀዳል፣ በኦርቶዶክስ እምነት ይፈቀዳል እንደዚህ አይነት ውርጋጥነት፣ እንደዚህ አይነት ቆሻሽነት። እኔ ብዙ ኦርቶዶክስ እምነት ተከታይ ጎረቤቶቼ ናቸው፣ ጓደኞቼ ናቸው። ግን በጣም ነውርን የሚያውቁ ለእምነታቸው ክብር ያላቸው ናቸው እንጂ ማንም ቆሻሻ ተነስቶ የገዛ የ80 ሚስቱን ጥሎ ሌላ ሰው ጋር እንኳን ሲርከሰከስ ቢያይ እንኳን በጣም ነው ቅጣቱ የከፋ ነው። ይሄ እኮ በሚዲያ አንሶላ ለብሰው እኮ አንድ አልጋ ላይ ተኝተው መጡ እኮ አብረው ተኝተው እኮ እየመጡ ምን ቀረ ከዚህ በኋላ? እነሱ አሁን ለምሳሌ የቀረው ምንድነው? ሱሪውን ፈቶ ያንን ነገር ሲያደርግ ብቻ ነው የቀረው። ሌላ ምንም የቀረ ነገር የለም። እምነታችሁ ቢፈቀድ ይሆናል እንጂ በእምነታችሁ ካልተፈቀደ እያንዳንዳችሁ ገብታችሁ እንዳለ የምትጽፉት የኦርቶዶክስ እምነት ተከታዮች ናቸው አብዛኞቻችሁ ማለት ነው። ሙስሊሞች መቼም እንደዚህ አይነት ዝሙት እየተሰራ እያዩ ሙስተሂል ዝሙት ምን ያህል አደገኛ እንደሆነ እያወቁ ይሄን ነገር አያደርጉም። እናንተ ገብታችሁ ታበረታታላችሁ።
ገብታችሁ ትጽፋላችሁ። እምነቴን እያራከሰ ነው፣ እምነታችን እያቋሸሸ ነው። እንዴት ነው አንድ ባለትዳር ሚስቱ አርግዛ ቤት ውስጥ ቁጭ ብላ ከሚስቱ ጋር እየተፋታ ሌላ ሴት ጋር ሮማንቲክ እየተጫወተ ሌላ ሴት ጋር እየተሳሳመ ሌላ ሴት ጋር እየተቃቀፈ እየተኛ፣ እንዴት ነው እኔ ላይ ቢፈጠርስ? ባሌ እኔ ላይ ይሄንን ቢያደርግስ ምን ይሰማኛል? እኔ እርግዝና ማለት እኮ ቢያንስ እንኳን ጫማ እንኳን ሸራ ጫማ እንኳን ቁጭ ብላችሁ እኮ ማሰር አትችሉም እኮ። ምን ያህል እንደማይመች እንደፈለሽ እኮ ቁጭ ብለሽ እኮ እንደፈለሽ መነሳት አትችይም፣ እንደፈለሽ ተገላብጠሽ መተኛት አትችይም እኮ። ብዙ ህመም አለው። ምንም ነገር አይመችሽም። እርግዝና በጣም ከባድ ነው። የኔ የምትይ ሰው የራሴ የምትይ ሰው ነው የሚያስፈልግሽ። እህትም ጓደኛም ለሆነ ጊዜ ይሰረችሻል። ግን አብሮሽ የሚያስፈልግሽ ካልሞተ በህይወት ካሌለ ብቻ ነው እንጂ በህይወት ካለ ባል ነው የሚያስፈልግሽ። ሁሉ ነገርሽን የሚሸፍንልሽ፣ ሁሉ ነገርሽን የሚይዝልሽ እሱ ነው። ግን እነዚህ ምንድነው እያደረጉ ያሉት? እሷ እዛ የነሱ ልጅ ተሸክማ ትሰቃያለች፣ እነሱ ግን እዚህ ጋር የራሳቸውን ለብ ለብ ያስኬዳሉ። ይሄን ነው የምታበረታቱት እናንተ? ይሄን ነው እንደዚህ አይነት ነገ እኮ አንቺ ቤት ያንኳኩቶ ይገባል። አንቺ ቤት የማይገባበት ምክንያት የለውም። ለምን? በተሰፈሩት ቁና ስለሚሰፈሩ። አንቺ ዛሬ ኮሜንት ጽፈሽ ያበረታታሽው ሰውዬ ዛሬ የሚያደርገውን ተመልከች። በቃ ከአንቺ ጋር ተወዳጁኛለሁ፣ ከአንቺ ጋር እንደዚህ ሁኛለሁ እያለ ነው እሷ ጋር እና እሱ ጋር እንደዚህ የምትጃጃለው ማለት ነው። እሷ ግን እዛ ግን የምታሳልፈውን አንድ ፈጣሪዋ ነው የሚያውቃት። እስቲ ለእምነታችሁ ክብር ይኑራችሁ። ሌላውን ሰው ተው። ቤተሰቦቻቸው አንገታቸውን ደፉ ለነሱ ብለው ምን ያድርጉ? አፈሩ። ወላሂ በጣም ነው ያፈሩት። እንደዚህ አይነት ልጅ ባይኖረኝ የሚያስብልበት ሰዓት ላይ ነው። አንዳንድ ጊዜ ልጅ የለኝም እኔ ወይኔ ይላል ብዙ ሰው ማለት ነው። እንደዚህ አይነቱን ነገር ደግሞ ሲያይ ፈጣሪ ሆይ ይቅር በለኝ እኔ ልጅ አልሰጠኸኝም ብዬ አላማርርም ይላል ብዙ ሰው ማለት ነው። ልጅ የሌለ ሰው በዚህ ሰዓት በእውነት ነው የምላችሁ እንኳንም አልኖረኝ ለካ ልጅም ቢኖረኝ እንደዚህ ይቃጠላለሁ፣ እንደዚህ ነዳለሁ፣ ሰው ፊት አንገቴን ያስደፋኛል ነው የሚሉት ማለት ነው። ይሄን ይሄ አሁን በእነዚህን እያየ አሁን የሚወለደው ልጅ ምንድን ነው የሚያስበው? ለእናቱ ክብር ይኖራል ብላችሁ ታስባላችሁ? ለሴት ክብር ይኖራል ብላችሁ ታስባላችሁ? ከህፃንነቱ ዳዴ እያለ ነው የአባቱን ዝሙት እያደረገ የአባቱን ቆሻሻ ስለ ምግባር በቪዲዮ እያየ የሚያድግ ልጅ ምንድን ነው ስብዕና የሚኖረው? ምን አይነት ጭንቅላት ነው ዞ እያደገ የሚሄደው? እኔ ጥያቄ ነው የጠየኳችሁ። እኔ በጣም ነው የተናደርኩት። እኔ የማንንም ጥላቻ የለብኝም፣ የማንንም ጥላቻ። ለምን? ሁሉንም የሚያኖረው አላህ ስለሆነ። እኔ ሰውን ጠላውም የምጨምረው ነገር የለም፣ ወደድኩም የምቀንሰው ነገር የለም። እና የሰው ልጅ ግን በዚህ ናህል በሴት ላይ ሲጫወት ሴትን እየረገጠ እንደ ሸንኮራ አኝኮ አጥሎ ደግሞ ሌላዋን እየጎተተ እንደፈለገ የሚጫወትበት ዘመን ላይ ደግሞ ሴት የሚገድፍ ሴቶች እያበረታቱት አውጎሽ እንዲሁ አለማፈራችሁ ራሱ ቅሌታችሁ ማለት ነው። እሱ እኮ አያዩአችሁም። እነሱ ዩቱበሮች እናንተን መፈጠራችሁንም አያስታውሱም። ዝም ብለሽ እቃሽን አለ